እናንተ ይሄ ነገር እውነት ነው? ስሬስ ነው? እኔ አላምንም። ቲክቶክ ላይ ስገባ ሩታና ኤፍሬም ታሰሩ፣ ዩቱብ ላይ ስገባ እንደዛው፣ ፌስቡክ ላይ ስገባ እንደዛው። ለምን? ሩታና ኤፍሬም ምን ወንጀል ሰሩ? የሰው ህይወት አጠፉ እንዴ? በምን ምክንያት? መታሰር ካለባቸው እነ ቡዜ ዳፍ ተብዮ ሄርሜላ ዳን ተብዮ ማለት ነው እነሱ ነበር መታሰር ያለባቸው ማለት ነው። ሩታና ኤፍሬም ምን የሰው ህይወት አጠፉ እንዴ? ምን ወንጀል ሰሩ? እውነት እናወራ ከተባለ ማለት ነው በምን ምክንያት ነው? ተጨማሪ ቢኒ ሲመጣ የምር እኔ አሁንም አላምንም። ማታ እስከ ቪዲዮ እስከሚለቀቅ ድረስ አላምንም። ቢኒም ራሱ ማለት ነው እሱም ለራሱ ጥቅም ሊመጣ ይችላል፣ እውነትም ሊሆንም ይችላል፣ አላቅም። ብዙ አትደሰቱ አንዳንድ በጎች ማለት ነው። እንዴ ሰው ስለታሰረ እናንተ መደሰት አለባቸው? እኔ መቼም አላምንም። ቢኒም ራሱ አላምንም። የምሬ ነው የምላችሁ። ሩታና ኤፍሬም ደግሞ ምን ጥፋት አጠፉ? የሰው ህይወት አላጠፉም። የአብርሽን ህይወት ምንም አላደረጉ። እንዴት ኤፍሬም ወንድሙ ላይ መጥፎ ነገር ያደርጋል? ካለ ወንጀል እኮ የሰው ልጅ ከመሬት ተነስቶ እኮ አይታሰርም። ምን ሆናችሁ ነው? ጅል ነን እንዴ? ተመልካች ጅል ነው ያደረጋችሁን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ካድ ብዬላቸው መጥቻለሁ። እውነት ለመናገር ይሄ ነገር መቼም አላምንም። ጋይስ ብዙ አትጨናነቁ። እኔ አልገባኝ። ሩታና ኤፍሬም ምን አጠፉ? አብርሽ እኔ ከሚስቴና ከልጄ ጋር ነው መኖር የምፈልግ ካለ እኮ ማንም እኮ አብርሽ የሚያስገድድ ሰው የለም። እውነት ለመናገር ምን ወንጀል ሰሩ? ሩታና ኤፍሬም የታሰሩበት ምክንያት አልገባኝም እኔ ራሴ ማለት ነው። እና ኮሜንቶቹ በጣም ብዙ የተደሰቱ እንኳን ታሰሩ ኢሊሊሊሊሊሊሊ እያሉ ነበር። ገና ጉድ ይወጣል፣ ከዚህ በለጠ ደግሞ ጉድ ከወጣ ገና ይታሰራሉ። አሁንም ኤፍሬም እና ሩታ በምን ምክንያት እንዴ? የሰው ህይወት እኮ አላጠፋው። እንኳን የሰው ህይወት ያጠፋ ሰው እኮ ምንም አልሆነ። ኤፍሬም እና ሩታ ምን አጠፉ ጋይስ? እስኪ ንገሩኝ። እቺ ቡዜ የምትባለው ሴትዮ ማለት ነው የሩታ ጣላቻ ስላለባት ነው እንጂ ለውሽምት ምን አይታከል ገንዘብ ለሷ እንደሰጣች አላቅም። ዳኒም ራሱ ማለት ነው ምድር አስመሳይ ሁላ ማለት ነው። ሩታ ምን አደረገችው? እስኪ የምር በዚህ ልክ እንደዚህ መሆናችሁን በጣም ነው የሚገርሙ። ምን አይነት ናችሁ ግን? ምን አይነት ጭንቅላታችሁ ባዶ ዜሮ እንደሆናችሁ ነው የተረዳው እግዚአብሔር። ሩታ ምን አደረገችው? በምን ጥፋት ነው? የአብርሽ ህይወት ገደለች እንዴ? አብርሽ ላይ የሆነ ነገር አደረገች እንዴ? አላደረገችውም። በምን ምክንያቱ ነው? እንዴት ነው ሩታና ኤፍሬም በምን ምክንያቱ ነው? በምን ወንጀል ነው የታሰሩ? እኔ አልገባኝም። ይሄ ነው የሰው ልጅ እኮ ጥፋት ሲያጠፋ የሰው ህይወት ሲያጠፋ ነው የሆነ ነገር ሰው ላይ ሲያደርጉ ነው የሰው ልጅ የሚታሰር እንጂ ዝም ብሎ እኮ እኔ እንጃ። የእነዚህ ህጎች አናቅም። በተለይ የቡታየራ ዩቱበሮች የእናንተ ህግ እኛ አናቅም። አንድ ቀን ታስሮ በአንድ ቀን የሚፈታው ህግ ነው አይቼ አላቅም። ወይስ ለድራማ ነው ታሰሩ የምትሉ? እኛ እኮ አልገባንም። እውነት ለመናገር ተመልካች ላይ ምን ያክል እንደምትጫወቱ ነው የተረዳው ማለት ነው። አንዳንድ በጎች እውነት መስሏቸው በቃ እውነት ኤፍሬምና ሩታ የታሰሩ መስሏቸው የምትደሰቱ አላችሁ። ምን አይነት ናቸው ግን? እንዴ ሩታ እኮ የሰው ነፍስ አላጠፋችሁ። ምንድነው ልክ የሰው ህይወት እንዳጠፋችሁ ሆናችሁ በጣም ተደሰታችሁ። የምር ነው እንዴ? በጣም ነው የታሰሩ እንዴ ሩታና ኤፍሬም? ጅሎች መቼም የውሽምት በጎች የዝሙት በጎች ናችሁ እናንተ። ያሁን በዚህ ልክ የተደሰታችሁ ማለት ነው። ሩታ እኮ የሰው ህይወት አላጠፋችሁ። እውነት ለመናገር በምን ምክንያት ነው? በምን ጥፋት ነው ሩታና ኤፍሬም የሚታሰሩበት ምክንያት አልገባኝም። እኔ እኮ ከጠዋት ጀምረን ፌስቡክ ላይ ስገባ እንደዛ እኔ ውሸት ነው የመሰለኝ። ድጋሜ ቢኒ ሲመጣ ነው እኔ አስገርሞኝ ቪዲዮ ሰሩ። ኮሜንት ስር ሲገቡ ማርያምን የአገር ደስታ እሰይ እንኳን ታሰሩ ኢሊሊሊሊ ደስ ብሎኛል። በምን ሩታ የሰው ህይወት አጠፋች እንዴ? ኤፍሬም የሰው ህይወት አጠፋ እንዴ? በምን ምክንያት ነው የምትደሰቱ? የሰው ልጅ እኮ ወንጀል ሲሰራ ነው እንጂ የሚታሰሩ ወንጀል አልሰሩም። ሩታና ኤፍሬም በቃ ትንሽ ከአዲስ አበባ ወጣ ብለን እኛ ፈታ ዘና ለማለት ነው የወጣን አሉ። አብርሽን ፈልጎ ወዶ ነው። በምን ምክንያት ነው? እኔ ቪዲዮ እስከሚለቀቅ ድረስ እኔ መቼም የማንም ዩቱበር ወሬ አልሰማም። ብዙ አትደሰቱ። ይሄ ነገር እውነት ከሆነ ቡዜ ዳኒ
ውሽምት ዋጋ ትከፍላላችሁ ማለት ነው። ሩታ አሁንም ባሏን በእጇ ታስገባለች። ምንም የምታመጣው ነገር የለም። እንኳን ኤፍሬም እና ሩታ እንኳን ቢታሰሩ አብርሽ መልሶ ወደ ሩታ ይመጣል። ምንም የምታመጡ ነገር የለም። እውነቴ ነው የምላችሁ። አብርሽ ወዶ ፈቅዶ ነው በቃ ወደ ሩታ ህይወት ይመጣ አይደለ? ከሚስቴ ጋር እና ከልጄ ጋር መኖር ፈልጋለሁ ካለ ወደ ጤናው እንኳን ቢመለስ ከሄርሜላ ጋር አይሆኑም። ውስጤ ይነግረኛል። ብዙ አትደሰቱ እውነት ከሆነ ይሄ ነገር፣ ወይስ ለአንድ ቀን ወይ ለድራማ ሩታና ኤፍሬም ታሰሩ ተብሎ የእነሱን ስም ልታጠፉ? ምድር በጉላ በቃ ተመልካችን ፋራን ያደረጋችሁን እንዴ! እኛ ፋራ አይደለንም። አንዳንድ በጎች አሉ የሚሸወዱ አሉ። እኛ በግ አይደለንም መቼም። እንደ በግ የምትነዱ አንዳንድ አሉ በጎች። እንዲህ በቃ ተመልካች በቃ ፋራን ያደረጋችሁን እንዴ! እናንተ ለራሳቸው ጥቅም ገንዘብ እንዴት እንደምታገኙ እናንተ ናችሁ የምታውቁ፣ ዩቱብ ላይ ማለት ነው። ለምን በዚህ ልክ ሰው ላይ ብትጫወቱ፣ በዚህ ልክ ኢብዚ ላይ የምትጫወቱበት ምክንያት አልገባኝም። እንዴ በሰው ላይ እኮ ነው ቆማሪ እየሰሩ ያሉ። አይደብራችሁም? ትንሽ የሚባል ነገር የለም እንዴ? ሩታና ኤፍሬም ምን አጠፉ? ምን ስተሰሩ? የሰው ህይወት አልገደሉም። በምን ምክንያት ነው የታሰሩን? ያልገባኝም። ይሄን ጥያቄ የሆነብኝ ማለት ነው። ለእናንተም እንደዛ ነው? ኧረ በፈጣሪ ስም